ኳስ መመልከት ግን ማለት ነው እንዴት ነው የሚያዝናናው? በስመአብ አራት አቻ። ኧረ ምን አይነት ጨዋታ ነው! የምሬን ነው። ቋጥሬባችሁም ቢሆን ማለት ነው እንደዚህ የሚያምር ጨዋታ ስላሳያችሁኝ ትችላላችሁ። ምንም ዩናይትድ ይመራል፣ በርንማውዝ አቻ ያደርጋል። ዩናይትድ መልሶ ይመራል፣ ከዛ በርንማውዝ እንደገና ይመራዋል። ዩናይትድ መልሶ ይመራዋል፣ በርንማውዝ አቻ ያደርጋል። ምን አይነት ጨዋታ ነው! ብሩኖ ምንድነው ሴል ለመንስ እየተመሰገነ ብሩኖ ፈርናንዴዝ ደግሞ ለዚህ ጎሉ እየተመሰገነ ለቀጣዩ ለአስቶን ቪላው ጨዋታ ማሰብ ነው። ካሴሜሮ የለም፣ አማድ ምብሙ የሉም። ምን እንደሚደረግ እንግዲህ አይታወቅም። ሐሳባችሁን ኮመንት ስራ አስቀምጡልን። ይመቻችሁ። ውጤቱ ለዩናይትድ ደጋፊዎች በጣም የሚያበሳጭ ነው። ነገር ግን ለፕሪሚየር ሊግ ተመልካቾች ዩናይትድ እንዲሸነፍ ለፈለጉትም ጭምር የዓመቱን ምርጥ ጨዋታ ተጋብዘዋል ማለት ይቻላል። ዩናይትድ በእንደዚህ አይነት የዝቅታ ዘመኑ እንኳን እንደዚህ አይነት ምርጥ የሚባሉ የፕሪሚየር ሊግ ጨዋታዎችን እያስመለከተ ነው። የመከላከል ስህተቶች ዛሬም ዩናይትድን ዋጋ አስከፍለውታል። ዩናይትድ ብዙ ጎሎችን በማስቆጠር ከሲቲ ቀጥሎ በሊጉ ሁለተኛ ነው። በመጀመሪያው 45ም የፈጠረው ኤክስጂ ከ2 ዓመት በኋላ ትልቁ ነው። ምን አይነት ድንቅ ጨዋታ ነበር የተመለከተው። ነገር ግን ይሄ ጨዋታ በ3 ነጥብ መታገዝ ነበር። አይዞን የዩናይትድ ደጋፊዎች። እዚህ ጋር መተ የሚገርም ፍስፍስ ነው ያየሁት፣ የሚገርም ጌም ነው ምናምን እንዳትለኝ። በቃ 3 ነጥብ አተናል ቤተሰብ። በቃ እኔ አሁን ኖርማል አድርገነዋል እኮ በቃ ዩናይትድን ኤክስፔክት ማድረግ እየተውኩ ነው። በቃ እማላምነው ሰው አለ፣ እንደዚህ አይነት ሰው ነው ብኛ እማታምኑ ሰው። ይሄ ሁሉ ቻንስ ክሬት አድርገን መከላከል፣ በርንማውዝም አይከላከሉም፣ ዩናይትድም አይከላከል። ሲጀመር መከላከል የሚባል ነገር የለም ጌሙ ላይ ሰም ብሎ መለጣለጥ እንዴ ምንኛ ነው። አሞሪም እንደውም ተጫዋች ቅያሬ ያደረገው ነገር በጣም ጠቅሞናል። በእውነት ተሸንፈን ነበር። ያደረገው አሞሪም ያደረገው ቅያሬ በጣም አትርፎናል ነው ብዬ ነው ማስበው። ብቻ አሁን እኔ አላቅም እንዴት አድርገን ነጥብ እንደምናስጠብቅ እኔ አልገባኝ። መምራት ምን ማለት ነው? አረ ዩናይትድ ምን የመሰለ ያማረ ምሽቴን ያበላሻችሁት መሰላችሁ? ቆንጅዬ ጌም አይቼ ነበር። እንዲህ ጎል ሲበዛበት የፈለገው ቡድን የደካማ ጎኑን ባይ ደስ ይለኛል። ጨዋታ ቆንጆ ጨዋታ አይተን ነበር፣ ግን ማሸነፍ ነበረብን። ውጤቷን ማስጠበቅ ነበረብን። ቆንጆ ካምባክ እኮ አሳይታችሁናል። የሚገርም ቅጣት እኮ ነው ብሩኖ ያስቆጠርከው። ኩኛ ደስ የሚል ጎል እኮ ነው። 4-3 ሆኗል። ውጤት ማስጠበቅ ነበረብን። 4 እኩል ነው አልቋል። ያን ያክል አልከፋኝ አልደበረኝም ነው የምላችሁ። ለማንኛውም 6ኛ ላይ ሄደን ደቅ ብለናል ማለት ነው። ይመቻች። ጭንቅላቴ ውስጥ በረሮ ገባ እንዴ! እኔ ጢዝ እያለ አሁን መተኛት አልቻልኩም። መድኃኒዓለምን መተኛት አልቻልኩም።
እንዴት ነው ሰው የገዛ ክለቡን እንዲህ በኮንፊደንስ እንኳን ማየት የማይችለው? ማለት እየተንቀጠቀጥኩ ነው እያየሁት ያለሁት ዩናይትድ በ20-30 ደቂቃ ውስጥ ገለው መውጣት የሚችሉትን ጨዋታ ምን አይነት የአጥቂ መስመር እንዳለን ማግባታቸውን ተውት። ተከላካይ መስመራችን ራሱ እኔ ያበረኛ መድኃኔዓለምን 4 ቢገባበት ማመስገን አለብን። ዛሬ ከትልቅ ቅሌት የታደገን ግን ወያሎ ይቅርታ እኔ ፈርስታፍ መጥቼ አፌን ከፍቻለሁ። ይቅርታ እኔም ብሎ አስተኝ እኔም ብሎ ቀጥቃጭ ደግሞ ምንድነው? እኔ እኮ ፈርስታፍ እንደዛ ስንጫወት ማፍላቴ መጥቻ ፈለው ገነፈልኩ እንጂ በስነ ስርዓት መጥቼ እንዲህ እንቺንካ ማግባት ቢስሚላሂ 10 ካገባን 11 እንደሚገባብን አምኛለሁ ነኝ። በደው ሶስቴ መርተን ማለት ነው። ምን አይነት ወንፊት የሆነ ተከላካይ ነን? ምን አይነት ወንፊት የሆነ ተከላካይ እንዴ! ሶስቴ ቲም መርቶ እንዴት ነው ነጥብ ጥሎ የሚወጣው በዚህ ጨዋታ? ምን አይነት ሄቨን፣ ምን አይነት ወንፊት እንዴ! ዮሮና ሄቨን አብሮም ጭራሽ ማይሆኑ ሰዎች፣ አብሮ መሄድ ማይችሉ ሰዎች። ኧረ በለው እምቦሞ ሄደ ረፍት አድርገናል። አፍሪካ ዋንጫ በቃ ንፋስ ወስደ ተናፍሰ እዛ በቆሎ በሶ ምናምን ጠጥተና እንዴ 3 አረብ ወይኔ አረብ። ይኸውላችሁ ቀጣይ ጨዋታ ደግሞ ከቪላ ነው። ካስሜሮ አይገባም። ኢምቦሞ፣ አማድ፣ ማዝራዊ ይሄዳሉ። ምን አይነት አሰላለፍ! ምን አይነት በሜዳው ነው ቪላ ምን ይዞ እንደሚመጣ ደግሞ አናውቅም። ሜዳችን ላይ የማንቸስተር ደጋፊዎች ግን በዛሬ ውጤት የምር ነው የምነግራችሁ፣ ተመስገን በሉ። የምር ተመስገን። መጨረሻ ላይ በረኛችሁ ምን አይነት ኳስ ነው ያወጣው? ያ የቴስታውና የሴሜኒዮ ኳስ የምር ተመስገን በሉ። ጨዋታው 6-4 ነበር የሚያልቀው። ተአምር የሆነ ኳስ ነው ያወጣው መጨረሻ ላይ ቃል በረኛችሁ። በርንማውስ ደግሞ አባት ነው በቃ። አቻላንተ እኮ ደስታ ነው ሲጀመር። ምን አይነት ጨዋታ ነው! የዚህ ሲዝን አንደኛ ምርጥ ጌም ብየዋለሁ እኔ ማለት ነው። ማን ዩናይትድ መራ፣ አቻ ያደረገ በርንማውዝ ማለት ነው። ማን ዩናይትድ ደግሞ መራ፣ እረፍት ወጡ። ሰከንድ ሃፍ እንደገቡ እስከ 50ኛው ደቂቃ በርንማውዝ ጠቅ 3-2 መራለ ማለት ነው። ኳላ ተነስቶ ከዛስ ማን ዩናይትድ በደቂቃዎች ልዩነት ጠቅ 4-3 ማለት ነው። ከዛስ
በርሞዝ ደግሞ 4 ከዛ እዚህ ጋር ዩናይትድ ሲሄድ 5-4 ላይ ያደረገው ነው ትላለህ። ከዛ ደግሞ ይሄን ጨዋታ እመኑኝ ዳኛው ራሱ ኢንጆይ አድርጎታል። በቃ ኮሜንታተሩ ራሱ እያለ ነበር መንፋት አልፈለገም፣ አሸናፊ ፈልጎ ነበረ። በቃ በርሞዝ እዚህ ጋር ላመን ሲያድኗል የዩናይትድ በረኛ እዚህ ጋር በነገራችን ላይ ያልተፈለገ ታሪክ አጽፏል ማለት ነው ማን ዩናይትድ በርሞዝ ማለት ነው። በተከታታይ ለ3 ዓመት መጥቶ 3 ጎልና ከዛ በላይ ሲያገባ ዛሬ ማለት ነው። ከዛ በላይ ያለፉት 2 ዓመታት 3-0 ነበር በሜዳው የተሸነፈው ዩናይትድ። አሁን ግን 4 አቻ። ኧረ በስመ አብ! አሸናፊ ቢኖረው የሚገርም ጌም። ብሩኖ ሲጀመር ስራ ሳይሰራ አይወጣም ማለት ነው። ጎልና አሲስት የግሉ ነው። የሚገርም ፍሪ ኪክ ማለት ነው። ገና እኔ ሲሰጣቸው ነው እንደሚያገባው ይገባኝ። ያው እንግዲህ እንደፈራሁት በቃ አይኔ ጠፋ። 4 አቻ። አኡዙ ቢላሂ ሚነ ሸይጣኒ ረጂም። ጆታኒ ነው የምንጫወተው። ዩናይትድ ተከላካዮች ትዝቅበሉና ይግራላችሁ ሰይዳ በስ እስቲ እንደዚህ አይነት ነው ጨጓራ ሚልክ ደማ ይቻላል። እንካ አትንካ ለወያላ እስከ 7 ሰዓት ቆይቶ እሱ መዝናኛ ታረጋኛለህ። ጭንቅላቴ ውስጥ በረሮ ገባ እንዴ! እኔ ጢዝ እያለ አሁን መተኛት አልቻልኩም። መድኃኒዓለምን መተኛት አልቻልኩም። እንዴት ነው ሰው የገዛ ክለቡን እንዲህ በኮንፊደንስ እንኳን ማየት የማይችለው? ማለት እየተንቀጠቀጥኩ ነው እያየሁት ያለሁት ዩናይትድን በ20-30 ደቂቃ ውስጥ ገለው መውጣት የሚችሉትን ጨዋታ ምን አይነት የአጥቂ መስመር እንዳለን ማግባታቸውን ተውት። ተከላካይ መስመራችን ራሱ እኔ ያበረኛ መድኃኒዓለምን 4 ቢገባበት ማመስገን አለብን። ዛሬ ከትልቅ ቅሌት የታደገን ግን ቢስሚላህ የሚገርም ጨዋታ ነበር። ግን ምን ዋጋ አለው? 4 እኩል ወጣ። አሁን በርንሞዝ ነጥብ ጣለ የሚል እኮ አይጠፋም። ዩናይትድ ነጥብ ጣለ። ያም ቢሆን ግን አልተሸነፍንም። ዛሬ በጣም ያሳዘነኝ ካፒቴናችን ነው። ጨዋታው ካለቀ በኋላ ብታዩት ድፍት ነው ያለው። በቃ በጣም ነው የተበሳጨው። ጎሉን ሲያስቆጥር አይታችሁ ታውቃላችሁ? የነበረው ጅማቱ ግትርትር ብሎ አስጨፋሪ እኮ ነው የሚመስለው ስቴዲየም ላይ። ማቲያስ ኩኛ ራሱ እንደዛ ጨፍሮ ኧረ የኡስጣዝ ጉዳይ ግን አሳሳቢ ሆኗል። ኡስጣዝ ምን እንዳየብኝ አላውቅም። ቡዳ በልቶት ይሆን አላውቅም። እንደዛ አልነበረም እኮ። ያ ኦናና ነው ዓለም ዋንጫ ላይ ቅስሙን ሰብሮት በቃ ይሄ ከዓለም ዋንጫ ከወደቁ በኋላ ጠፍቷል። ከዛ ከመጣ በኋላ ጠፍቷል ኡስጣዝ። አማዱ ሁሉ ነገር ነበራት። ሄቨን ሁሉ ኧረ ዩናይትድ ሰዎች ዩናይትድ ጎል ገብቶበት ሊያገባ አይነሳም ነበር። እኔ የማውቀው ስላችሁ በፊቱን ፈርጉሰን አይደለም አሁን ያለው አምና የነበረው ዩናይትድ እንደዛ አልነበረም። አሁን እኮ ጎል ገብቶበት ለማግባት ይነሳል። አይታችሁት እንደሆነ እና ተስፋ የለውም፣ ለውጥ የለውም። ካምናው አልተሻሻለም ነው የምትሉኝ? ይሄ ቡድን እየተሰራ ነው። አሁንም እንኳን አልተሸነፍንም፣ ግን እየተበሳጨን ነው አይደል? አልሐምዱሊላህ። ይሄንስ ማላያበ ሰዎች ተመስገን በሉ። ሰዎች ደረጃ ምናምን አትዩት። ያበሳጫል። አሁን ጌም ማኔጅመንት ምን እንዳትሉኝ፣ ዛሬ ጌም ማኔጅመንት ምን አይደለም። በቃ አቅሙ ስላልነበረ ነው። በቃ ከአቅማችን ከችግር ይሄ በቃ ከኛ አቅም በላይ ነበረ። ነጥብ ሳንይዝ ወጣን። ግን አሁንም አሪፍ ነው። በቃ ይሄንስ ማናየበት አልሐምዱሊላህ ብሎ አምና 3-0 ነው የተሸነፍነው በዚህ ቡድን። ጎሉን ከተሳሳትኩ ነው እንጂ አረሙ። ግን ያው እንደሚያናዳቸው አውቃለሁኝ። ግን ተስፋ አለ ሰዎች ይመስገነው። ይሄንስ ማናየበት። ለማንኛውም እስቲ በጨዋታ ላይ የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ዋት ጌም ኦፍ ፉትቦል ማንዴ ናይት ፉትቦል ይልሃል። አንድ የማንቼ ደጋፊ ቅር እንዳይል። ይሄ ክብር ያለው አቻ ነው ማን። የሚገርም ጌም 4 እኩል ያላየ ነው። ቅጣት ምት በዚህም በዛም በኩል
የብሩኖ ፈርናንዴዝ ቅጣት ምት እንዴት አባቱ ነው የሚያምረው። ግን ዳኛው ዘርፏቸው ነው አያሰጥም ነበረ። አይባጭ ያበረ ጨዋታ ራሳያችሁ 37 ምናምን የጎል ሙከራማ ልተኛ ብትል ራሱ እኮ አያስተኛም። ገባር ፕሪሚየር ሊግ ቴብሉ ለምንድነው እንደዚህ የምታለፉት? ፕሪሚየር ሊግ ቴብሉን እኮ አለፋችሁት። አንዴ 5ኛ፣ አንዴ 4ኛ፣ አንዴ 9ኛ፣ አንዴ 3ኛ፣ አንዴ 5ኛ፣ አንዴ 4ኛ እዛው ባለሽበት ቁጭ ለማለትም መጨረሻ ላይ ባለሽበት ቁጭ ልትዩ መጀመሪያ ለምን ታገባላችሁ? ስታገቡ እኮ ነው ችግር የሚፈጠረው። ስታገቡ ችግር ይፈጠራል። እንደ ሀሳብ ከ0 ለ0 ለማትጡ ሁሉንም ጨዋታ ልክ ስታገቡ ነብር የሆኑባቸዋል እነሱ አይደለ። ጌም ማኔጅመንት ወፍ ተዝናናዊ ነው ብላችሁ እናንተ ላይ አሞሪም እስከ አሞሪም ጨጓራችሁ ላይ ይዝናናባችኋል። እኛ ደግሞ በሱ ጨዋታ እንዝናናለን። ቢዩቲፉል ሴክሲ ፉትቦል ነው የሚጮተው። ሪስክ ይላል። አሁን ደግሞ ብራያን ምቤሞ ተቀይሮ በወጣበት በዛው ወደ ካሜሮን ፍላይት ይዘዋል። አማድም ይከተለዋል። ምን ሊወጣሽ እንደሆነ አብረን እናያለን ማለት እስካሜሩ ምን ያደርጋል? ያበደ ጌም ነው የምልሽ። በቃ አንድ የማንቼ ደጋፊ እንዳይደብረው፣ እናቴ ትሙት እንዳይደብረው። ክብር ያለው አቻ ነው፣ ክብር ያለው አቻ ነው። ምን አይነት ጨዋታን ያስመለከታችሁን ደግሞ ዛሬ። በሰማ የአመቱ ምርጥ ጨዋታ ማለት ይቻላል። ከዚህ በኋላ ከዚህ የተሻለ ጌም ምናይ አይመስለኝም በእርግጠኝነት። ዩናይትድ በ76ኛው ደቂቃ 3-2 እየመራ የነበረውን ቦርንሞዝ 4-3 ካምባክ አደረገ። መከላከል ክፍል ላይ ደካማ ነበረ እንጂ ነጥቡን አሸንፎ መውጣት ይችል ነበር ዩናይትድ። ምን አይነት ምቤሞ ግን ወይኔ ምንድን ነው የምታደርገው? ኧረ እባክህ ስንት ኳስ ነው ያስበላው እንዴ! ቦርንሞዝ ራሱ የሳቱት ኳስ መጨረሻ ላይ የዩናይትድ በረኛ ነው ዛሬ እንደዚህ ይዟቸው የወጣው ማለት እንችላለን። ስለዚህ ጨዋታ ምንም በቃ እንትን አያስብልም። ብሩኖ ፈርናንዴዝ ማንንም አይሰማም። ቅጣት ምት ቢያስቆጥርባቸው ማለት ነው መልሶ ነው ያስቆጠረባቸው። ማን ይለይ ነበረ የዛሬው ደግሞ። አይ ፕሪሚየር ሊግ አይ ሁሌ ሰኞ መጫወት አለበት ዩናይትድ። በቃ እንደዚህ ነው ጨዋታ። ያራዳ ልጅ ፕሪሚየር ሊጉ ማስደመሙን የማይሰለቸው ፖርቹጋሎች ደግሞ እኔ ግራ ገባኝ። እስቲ ያራዳ ልጅ ጠጋ ብለህ አድምጥ። እኔ ምን እንደ ኤሌክትሪክ መኪና አዳር ሙሉ ተሰክተው ነው እንደሚያድሩት። እዛ በ40 ዓመቱ እንደ 10 ዓመት ልጅ ይዋርቃል። ምንም ችግር የለብኝም ይላል ማለት ነው። እዚህ ደግሞ ይሄ ከዓመት ዓመት ያለውን ሁሉ እየሰጠም የማይደክም ሰው ቢኖር ብሩኖ ፈርናንዴዝ ነው። ያራዳ ልጅ ስትተቸው ጸጥ የሚያስብልህ ፖርቹጋላዊ ነው። ከከንቲባው ከላይ የተላለፈ መልእክት፣ ሌላ ነገር የለውም። አቂቀው ግን ደግሞ ወደዛም ስንሄድ ደግሞ የአንድ የወራወላው ቡድን በእርግጥ 7 ጨዋታዎችን ማሸነፍ አልቻለም። በጣም ተዳክሟል ዘንድሮ። ቢሆንም ሮበን አሞሪም ጋር ደግሞ ስንሄድ የሆነ ተስፋ ያሳያል ያራዳ ልጅ ማለት ነው። ግራ የሚያጋባ ተስፋ። በእርግጥ ተከላካዮቹ ላይ ብዙ ነዴሌት እንኳን ቢኖሩ ይህ ውጤት ይመዘገባል ብዬ አላስብም። አሪፍ ሆኖለት ነበረ ማለት ነው። ብዙ ክፍተቶችም እያሉ የሆነ በጣም ትላልቅ ተስፋም ትመለከታለህ። አንዳንዴ ደግሞ በጣም ወርዶብም ታየዋለህ። ግራ የሚያጋባ ነው የማንቸስተር ዩናይትድ ነገር ግን አሰልጣኙ የሆነ ነገር ከተጨማመረለት የሆነ የሚጠብስ ይመስለኛል። አጠባበሱ ቆንጆ የሚሆን ይመስለኛል። የአራዳ ልጆች ሀሳብ አስተያየት ኮሜንት ላይ አውሬ ጨዋታ ነበር። ብሩኖ ፈርናንዴዝ ግን አውሬ ነህ አንተሽ አታ የሰለም ይሰማኝ ነው አውሬ ነህ አንተ። ሼር ኮፕሊንክ አድርጉት። የፕላስ ምልክቷ ኮሜንቱን ግቡለት። አዎ ጀማው ዛሬ ብራንዱ ክለብ በረንዳ ዳሪ ነው። አሩቲ የሚባለው ሴሌብሬሽኑ የደንቆሮ ጋዜጠኛ ደንቆሮ አለሌ ደንቆሮ ጋዜጠኛ በረንዳ አዳሪ። ምን ብራንድ ክለብ ነው? በረንዳ አዳሪ። በቃ ማንቸስተር ዩናይትድ ላይ መቋጠር እንዴት ነው የሚያስደስተው? በቃ ዝም ብለህ ቋጠር፣ በቃ ይሳካል። ዝም ብለህ መቋጠር እኮ የሚጠበቅብህ ማንቸስተር ዝም ብለህ ቋጠር። እልም ያለ ግንቲ እኔ 3-3 ብትጮት ነው ማንቸስተር ይቆጥራል። ዝም ብለህ ቋጠር፣ በቃ ይሳካል። እልም ያለ ደንቆሮ 3 ጊዜ መርቶ ነበር። በከፈርጉሰን በኋላ የመጀመሪያው ምርጥ አቋም አሳየ ዛሬ ግን ከበርንሞዝ ጋር 4-4 እልኝ ያለ ደንቆሮ የመጀመሪያ ምርጥ አቋምን አሳይታል። ግን በርንሞዝን ራሱ ማሸነፍ አልችልም። በሜዳ በረንዳ ዳሪ ሁላ ደጋፊ ያሉቲ በረንዳ ዳሪ ክለብን በረንዳ ዳሪ እከክ ሉጢ የተሰበሰበ ደጋፊ ይሄን ይገባል። በረንብ ገብቶላል ዛሬ። ይሄን ይገባል። እንዲህ አራት ቦክስ ኦፊስ ኢንተርቴንመንት ምን አይነት ጨዋታን የተመለከትነው ጋይስ? በፈጣሪ ስም ማንቸስተር ዩናይትድ 4 በርንሞዝ 4። ኧረ ጉዴ ፈላ። እኔ እንደዚህ አይነት የፕሪሚየር ሊግ ጨዋታ ካየው በጣም ቆየው ጋይስ። ማይ ጋድ ምን አይነት ሰከንድ ሀፍ ብቻ 5 ጎሎችን ተመለከትን። ዋው ጋይስ ይሄን ጨዋታ ካልተመለከታችሁ በቃ ሌላ ሌቭል ያለው ጨዋታ ነው ያመለጣችሁ። ማንቸስተር ዩናይትድ ያው በቃ በጣም ባሳዛኝ ሁኔታ አቻ ወጥቷል። 3-2 ከመመራት በ2 በ3 ደቂቃ ልዩነት 2 ጎል አስቆጥሮ 4-3 ቀልብሶ እስከ 84ኛው ደቂቃ ድረስ
4-3 ሲመራ ነበረ ጋይስ። አለቀ በቃ። ዩናይትድ ይህን ጨዋታ ቀልብሶ አሸነፈው በምንልበት ሰዓት ግን በርንማውዝ ደግሞ ድጋሚ ጎል አስቆጥረው 4-4 ጨዋታው ተጠናቋል። ለማንቸስተር ዩናይትድ ደጋፊዎች እጅግ በቃ ይሄ ልብ ድካም የሚያስነሳ አይነት ጨዋታ ነበረ ጋይስ። በጣም ቀስም ይሰብራል። ነገር ግን ምንም ማድረግ አይቻልም። ብራያን ምቤሞ ዛሬ ለእኔ ደካማ ነበረ። ወደ አፍሪካ ዋንጫ ከመሄዱ በፊት ብዙ ኳሶችን ያመከነው ብሩኖ ፈርናንዴዝ ግን ጋይስ በቃ ዩናይትድ በፈለገው ሰዓት የሚገኝለት ተጫዋች ቢኖር ብሩኖ ፈርናንዴዝ ነው። ምን አይነት ቅጣት ምትን ያስቆጠረው። ለማንኛውም ዩናይትድ በ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በርንማውዝን በሜዳ ኦልትራፎርድ አስተናግዶ 4-4 በሆነ ውጤት ተለያይቷል። እጅግ ለማየት ማራኪ የሆነ እጅግ ልብ አንጠልጣይ የነበረ ጨዋታ ነው የነበረው። በርንማውዝ አስገራሚ አስደናቂ ተፋላሚ ሆነው ያመሹት። እስኪ ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እንዳያችሁት ነው መቤቴን አልቅሳቅስ እያለኝ ነው። እግዚአብሔር ምስክሬን። በቃ ያላያችሁ አመለጣችሁ። 40 ሙከራ ነበረው። ዘንድሮ እንደለመድ ነው። ዘንድሮ ሲቲ ብቻ ነው ብዙ ጎል በማግባት የሚበልጠን፣ ሌላ የሚበልጠን ቡድን የለም። እንደለመድ ነው ግን በእጃችን የገባ ውጤት 4-3 የመራ ነው። 4 እኩል አልቋል። ከዛ ወዲያም ስተውልናል። እሱን አልክድም። ግን ፈርስት ሃፍ 17 ስንሞክር we deserve to win። የዛኔ ማለቅ የነበረበት ፈርስት ሃፍ 2-3-0 መምራት እንችል ነበር። አሁን ደግሞ ቀጣይ ካዝሚሮ ሳይኖር፣ አማድ ሳይኖር፣ እምቡሞ፣ ኑሳይ ማዝራይ ሳይኖር ጀግናውን አስቶን ቪላ ነው የምንገጥመው። አረጋጉኝ 4-3 ላይ ኮኔም እንዲህ ብዬ ነበር። ወይኔ ጉዴ! ያላያችሁ አመለጣችሁ። እኛም ግን አይተንም ምንም አልጠቀመንም። ህመምና ደስታ በቃ ድብልቅልቅ ያለ ብቻ ደስታ። ጨዋታው ኢንጆይ የሚደረግ አይነት ጨዋታ ስለሆነ ነው። ለማንኛውም በቃ እንተኛ። ይመቻችሁ። ቻው። ይሄ አይገባንም እኮ። ምን አይነት ገድግድ ነው ያለው እዚህ ቡድን ውስጥ? ምን አይነት ገድግድ ነው? ዛሬ ማን እንዳቃጠለ ታውቃላችሁ? ያ መላጣ ብራያን ምቤሞ። አኡዙ ቢላህ በጣም ነው ያቃጠለኝ። በጣም ይሄ አይገባንም ነበር። ይሄ አይገባንም። ያገባሉ ይገባባቸዋል፣ ያገባሉ ይገባባቸዋል። ምን አይነት ጨዋታ ነው? እያቃጠላችሁኝም ከሳምንት እስከ ሳምንት ያው ጠብቃችኋል። ያ አላህ በጣም ነው የተናደድኩት። በጣም